ምን ልትይ ነው እባክሽ? ሌብነትሽ ተጋለጠ እኮ። ይሄን እንዳላደረኩት ልቦናሽ በደንብ ያውቃል። ይሄ አንቺ ሴራ ነው አይደለ? አዎ የኔ ሴራ ነው። ምን ልታመጪ? ነገር አሳየዋለሁ። አሉሽ አንቺ ውሻ ውሻ። ልቀቂኝ እኮ ነው አንቺ ማትረቢ ይቃወሽ ልጅ። አማናዊትን ካለቃቻት ተለቅሻለሁ። እሺ አትለቂኝም አንቺ ማትረቢ። ወይኔ ማክዳ አንቺ የኔ ፀጉር ነው ያልሽው? ተናገሪ። አንቺ ዲቃ እኛ ልንጫወት ሰላም የተከበራችሁና የተወደዳችሁ ቤተሰቦቼ ሰላማችሁ ይብዛል። የተወዳጁ ማኪ ህፃኗ ማክቤል እጅግ የሚገርምና እጅግ ብዙ ትምህርት የምናገኝበት እየሳቁ በቁማችን የሚገድሉ እየሳቁ ትዳራችን የሚያፈርሱ ዘመድ ባይ ውሽሞች እንዳሉ የምናውቅበት ብዙ አስተማሪ የምናገኝበት ነው። ሰላም እንዴት ናችሁልኝ? የማክቤልና የአማላዊትን ጥምረት እንዴት አገኛችሁት? አንዳንድ ጊዜ መወለድ ቋንቋ ነው ማለት እንደዚህ ነው። ሰው በሰውነቱ ብቻ የሚወደድበት በሰውነት ብቻ ሰብአዊ ፍቅር የሚሰማን ነው። ያቺ ሞላጫ ሚስት ተብዬዋ ግን እባሏ ፊት ቅቤ በውጭ ደግሞ ልጅቷን ለመሸጥ ቀን እየቆጠረች አልሳካላት ያለ አረመኔ ናት። ትመታኛለች፣ ታስርበኛለች፣ ትደበድበኛለች፣ አባትሽን እገልብሻለሁ ትለኛለች ብላ ለአማላዊት በመናገሯ አማላዊት ካሁን በኋላ ማክቤልን ለመጠበቅ ቆርጣ ትነሳለች። የውሸት ማአት የማስመሰል ማአት ብደረድርባትም እሷ ከዛ ቤት እንድትወጣ ብዙ ሴራ ብታሴርም አማላዊት ማክቤልን ትታ እንደማትሄድ 100% እርግጠኞች ነን። አባትየው አይኑ መግለጥ አቅቶታል። የሚያናድደው ነገር ግን ምን አደረገችሽ አማላዊት? ሌባ አይደለችም። ሌባ ብትሆን እሷ ለምናኝ እንጂ እኔ ለምኛት አትመጣም ነበረ። ለማክቤል ብላ ነው እንጂ ለማንም ብላ አይደለም። አንቺ ግን የእሷ እዚህ መሆን ሰላም ነስቶሻል። የሚስቱን ድብቅ አላማና ድብቅ አጀንዳ ያላወቀው ባል አሁንም ከባድ ጭንቀት ገብቷል። ግን ትልቅ ሚስጥር ተገልጾለታል። የገዛ ልጁን አንቺ ዲቃላ እያለች እንግዲህ ስትመታትና ስታመነጫጭቃት እጅ ከፍንጅ ይዟታል። ምን አይነት መልስ ይሰጣት ይሆን? ባትወልጃትም እኔን ወደሽ ልጄን መጥላት የለብሽም፣ ባታሳድጊያትም መንከባከብ አለብሽ እንጂ እንዲታንቋሽሻታለች ብሎ እንግዲህ ሜቢ ማላዊትን አባረራለሁ ስትል ራሷ ማክዳ ትባረር ይሆናል። እጅግ የሚያሳዝነው ነገር ግን ብዙዎቻችን የእንጀራ እናት ሲባል ቆይ አንድ የእንጀራ እናት እኮ መልካሞች አሉ። እጅግ ከወለዱ አምጠው ካሳደጉን ከወለዱ በላይ የሆኑ መልካም የእንጀራ እናቶች አሉ። ግን ብዙ ፊልም ላይ የምናየው በጣም ጨካኝ አረመኔ የሰው ልጅ ገለን የራሳችን ልጅ ለማሳደግ የምንሯሯጥ ነንና ከዚህ ምን ተማራችሁ? ምን አተረፋችሁ? እጅግ የሚያሳዝነውና ልብ የሚሰብረው ውዱ ባለቤቷ እሷ መቼም አይነቃብኝም መቼም አያውቅብኝም እያለች ብትሸወድም ግን አንዳንድ ጊዜ የዋህ አምላክ ሰዎችን በምክንያት አድርጎ ወደ ቤታችን ያመጣል። አማላዊት ከጸብ ሸሽታ ወደነ ማክቤል ቤት በመግባቷ አንደኛ ማክቤል በሻንጣ ሆና ከመሸጧ ከመሰረቋ ታድጋታለች። በመቀጠልም ሜቢ ለማክቤል ምርጥ የእናትነት ፍቅር የምሰጣት ትሆናለች ማለት ነው። በዛ ላይ እንግዲህ የማክቤል አባት ሱስ ባይኖርባት ቅንጅ ልጅ ባትሆን የሆነ ምላሷ ከባድ ባይሆን እንዴት ቆንጆ ናት፣ ይህ ውበት እንደዋዛ ሊረግፍ ነው እያለ እንግዲህ ሲያወራ ሰምተናል። ይህ ማለት እንደተማረከባትና እንደሳበችው ነው የሚያሳየው። በዛ ላይ ልጄ ስቃ አይቻት አላቅም፣ ልጄ ደስ ብሏት አይቻት አላቅም፣ ልጄ ምግብ ስበላ አይቻት አላውቅም። እሷ ከመጣች ግን ፈገግታዋ፣ ወዝዋ፣ ሁሉ ነገሯ ተመለሰ። ባታውቃትም ካወቀቻት በላይ ነው፣ ባትወልዳትም ከወለደች እናት በላይ ነው ፍቅሯ፣
ቅርርበታቸው የረጅም ዓመት ነው። ይህ ማለት ደግሞ የእሷን የዋህነትና ግልጽነት ነው የማየው። አንቺ ግን ለምንድን ነው የጠላሻ ሲል እንግዲህ ሚስቱን ሲያፋጥጣት እንግዲህ የማስመሰል ጥጓን ቀጥላለች። አሁን ግን ተጋልጣለች። አንቺ ድቃላ ምን አባሽ ብላ እንግዲህ ስታመነጫጭቃትና አማላዊትን እየደበደበች ማክቤል ደግሞ ጸጉሯን ይዛ ስትጎትታት የእንጀራ እናቷን አባት ተብዬው ድረስ ማለቱ በጣም አሪፍ ነው። ምክንያቱም እንግዲህ አማላዊትን ስደበድባት ነበር። በኋላ ደግሞ የገዛ ልጁን አንቺ ድቃላ ደግሞ እኔን አንቺ ማን ስለሆንሽ ነው የምትመችኝ እያለች እንግዲህ እየመነጫጨቀቻት እያለ ነው እሱ ከች ያለው። ምን አይነት ውሳኔ ይሆን የኔ ልጅ ድቃላ፣ ቆይ የኔ ልጅ ድቃላ እያለ እንግዲህ በንዴት በጥፊ ወልሏት መሬት ላይ ዘርሯታል። አማላዊትስ የምታውቀው ሚስጥር ሁሉንም ትዘረግፋለች። ወንድም ተብዬዋ ድብቅ ውሽማዋ እንደሆነና እሱ ግን ወንድም እንደሆነ እንደሚያውቅ አይነ ስውር የሚመስለው ግን አይነ ስውር እንዳልሆነ አማላዊት ብዙ ሚስጥር የምዘረግፈው ነገር አለ። ወንድም ተብዬው ወንድም እንዳልሆነ አይነ ስውር የሚመስለው አይነ ስውር እንዳልሆነ ድብቅ ሴራቸውን ለማቀናጀት ለማስፈጸም እንዲመቻቸው ሆኖ የመጣ ውሽማ እንጂ ወንድም አይደለም ብላ መናገር አለባት። ልጅህንም እያሰቃየቻት ነው። አንድ ቀን በሻንጣ ልሰርቃን ነው እንዳልኩ አንተ ተከታትለ ብትደርስባት መልካም ነው። እኔን አላመንከኝም። ልጅህን ግን ስታጣት የዛ ጊዜ አይነህን ትገልጣለ ብትለውም እሱ ግን ይህን ጉዳይ ትኩረት አልሰጠውም። ግን አንቺ ድቃላ እያለች እንግዲህ በጥፊ ስትላት አባት በመድረሱ ሳት ጎርሶ ሳት ለብሶ የኔ ልጅ እንዴት ብሎ እንግዲህ በንዴት አማላዊትም ከወደቀችበት ተነስታለች። እንግዲህ ሜቢ ካሁን በኋላ አማላዊት የምትለኝ ነገር ልክ ነው። ልጅህን አትወዳትም፣ ትደበድባታለች፣ ታስርባታለች፣ ትገርፋታለች። አይንህን ግለጥ የምትለኝ ያየችው ነገር እውነት ስለሆነ ነው። ከአንድም ሁለት ጊዜ አማላዊት እውነት እየነገረችኝ፣ እኔ ግን አላመንኳትም። የእሷን እውነት ብዬ ሳይሆን ተደብቄ ማስረጃና መረጃውን የምታደርገውን ማየት አለብኝ ብሎ ኦልሬዲ ቀዝቀዝ ብሎ ሊነጋገርና አማላዊት ጋር ሊመካከር ይችላል የሚል ግምት አለኝ። አማላዊት ግን በቀላሉ አትተዋትም። በተለይ ማክቤል ታስርበኛለች፣ ትደበድበኛለች፣ እንዳትናገድ ነገር ትንፍሽ ካልሽ አባትሽን እገልልሻለሁኝ፣ እናትሽ ሞታለች፣ አባትሽ ደግሞ ከሞተ ጎዳና ትወድቂያለሽ እያለች እንደምዝትባት በመናገሯ አማላዊት ጋር ልቧን ነክቷታል። ጨካኝ እንደሆነች ነው እንግዲህ የእንጀራ እናቷ የተረዳችው። ስለዚህ ካሁን በኋላ ለአማላዊት ሞግዚት ጥብቅና የምቆም እንደገና ደግሞ በሂደት የአማላዊት የእንጀራ እናት ሳትሆን ባትወልዳትም ምርጥ እናቷ እንደምትሆን ተስፋ እናደርጋለን። ምን ይፈጠራል እንግዲህ አዲሱ ምዕራፍ ይለቀቃል። እስከዚያው ድረስ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። መልካም